ይቅርታ አራቱ ላይ አረፈደናል። አዲስ ፍቅረኛ የተዋወቋት እኔ ምንም ነገር አላየሁም እንዴ ምንም አላየሁም እንዴ ማን ምን አየሻለሽ በሻውን ፊትሽን አዙሪ ምንም ነገር የለም አጀት እኛዛ እንዴት እናድርገው ለን በጭንቀት ልንሞት ነው እናንተ ግን እና አጅሬዎች ግን እዚህ ቁጭ ብላችሁ እኔ ፍቅር ማለት ትቆድሳላችሁ አይደል ሰርጉን ከነጨጉላው ጀምራሽ ልበልሽ ይኸውልሽ ቅድስትዬ በያውን ተነሽ ነኝ እንሂድ ቡራ ይቅርታሽ በቃ ለዛሬ ቅድስትዬ ያው ነገ ካንተ ጋር ነጭ ቀን ሙሉ ብዬሽ ኧረ ምን ቀን ሙሉ ማታውንም ጭምር ችግር የለውም ለነገ ይኸውልሽ ሚስቴን ቆንጆ አድርጉልኝ እሺ ኧረ እንዴት እንዳያሳስብሽ ኧረ ኩሉን ማንኳለሽ ባትኳይም ሲያምርብሽ ተብሎ የተዘፈነ እኮ ለእሷ ነው እንዴ እናስ ማንም የሆነው ዘርፈሻል ጭራሽ ዘራፊዋን የሆንኩኝ ያጣይ አፊ ቁርጥ ይበልሽ እንደምን ላርግሽ ለሰለለው እንደገባው እሱ አያውቅም ያወቀለት ግን ማች እንደሆንክ ታውቃለህ አይደል በርግጥም ይሄንን ነገር ብቻዬን መጨረስ ያለብኝ ካሁን በኋላ የማንንም ሰው ህይወት አደጋ ውስጥ መክተት አልፈልግም ግናው መድብል ዛሬም እንግዲህ ነገሮችን በጥንቃቄና በጥበብ በብልሃት እያየ ነው የሚገኘው ማየት ብቻ ሳይሆን በተግባር እንግዲህ ደፋ ቀና እያለ ያዳንዷን ነገር ማድረግ ባለበት መንገድ እያስተናገደ ነው የሚገኘው ለዚህም እንግዲህ ይበል የሚያስብል ነው እንግዲህ እንደሚታወቀው ያንዳንዷን ነገር ገና ቀድሞ በበቃ በፕላን ነው የሚንቀሳቀሰው ኤቭሪቲንግ ማለት ነው ቤተሰቦቻችን እንግዲህ አሁን ላይ የወንድሙንም ሰርግ እንዳይበላሽ የሱም ደግሞ አካሄዱ ስትራቴጂው ሌላ ኬዝ ይዞበት እንዳይመጣ በሚችለው መጠን ተጠንቅቆ እየሰራ ነው ይሄን ነገር ሲያደርግ እንግዲህ ብሩክንም ሆነ ሞገስን ወይም ደግሞ በዙሪያው ያሉትን ማንንም ሰው ወደዚህ ነገር ማስገባት አልፈለገም ምክንያቱም ይሄን ነገር ኃላፊነቱን ወስዶ ራሱ ሁሉንም ነገር በራሱ መንገድ መጨረስ ስለፈለገ ማለት ነው ግን በተለይ ብሩክ ነገሩ በጣም ግራ ገብቶታል እያደረገ ያለው ነገር ቆይ ለምን ነው ይሄ ነገር እንደዚህ ይሆነ ያለው ብሎ ተደጋጋሚ ጥያቄዎችን እየጠየቀው ነበር ግን አይ ምንም አታስብ አንተ አሁን እዚህ ጋር ትኩረት ሰርግ ላይ አድርግ ምክንያቱም መድብል እዚህ ጋር የወንድሙ ሰርግ አለ ምንም ምክንያትና ያለ ምንም እንከን እንዲፈጸም ወይም ደግሞ በፕሮግራሙና በእንትኑ መሰረት እያንዳንዱ ነገር እንዳልፍ እንዲሄድ ይፈልጋልና አንድ ባንድ ሶ በዛ ማከኝነት እንግዲህ ነገሮችን በጥበብ በጥልቅ አሳምሮ እያየ እየመረመረ ነው የሚገኘው ለዚህም እንግዲህ ብሩክንም ሆነ ሞገስን ማናቸውንም ወደሱ እንዳይገቡ በተለይ አሁን ጀመረው ጨዋታ ውስጥ እንግዲህ ከካሌብ ሞሲሳ ጋር የጀመረውን ጨዋታ ታውቃላችሁ ጨዋታ ሳይሆን በጣም ትልቅ ስትራቴጂ ነው እንግዲህ በባለፈው እንዳያችሁት ዝናን በላይ በታይ ብሎ በተለያዩ መረጃዎችን ካሰባሰበ በኋላ እንግዲህ ያው ተሮጦ ሳውርዶታል እንግዲህ እስከ ወዳኛው ተሸኝቷል ማለት ነው ዝና ያ ሲጎራ የነበረው ዝና ያ ወይኔ አበበ ደንበሳ ልጅ እያለ ሲዘል የነበረው ዝና ዛሬ የለም በህይወትም የለ እንኳን በአካል ማለት ነው አያችሁ አይደለ ህይወት እንደዚህ ናት ምንም ያክል በጨፋ ጀግና ብትሆን ጀግናንን የምትል ብትሆኑ ምንም ያክል እኔ አለበገሬ ነኝ ብትሉ ምንም ያክል በቃ ብዙ ሀብታም ነኝ ምንም ያክል በቃ ቢባል መሞት ግን አይቀርም ሰው በምን አይነት መንገድ እንደሚወርቅ አይታወቅም የህይወት መንገዷ በጣም ነው የሚገርመውና እንግዲህ ከሱንም ከዝና የተማርንበት ነው የሚሆነው ቤተሰቦቻችን ሰው እንግዲህ ዝናን እንደዛ አድርጎ እንዳይነሳ አድርጎ ከጣለ በኋላ አሁን ደግሞ ወደ ካሌብ ሞሲሳና ግብረአበሮቹ በተለይ ከካሌብ ጋር ሰላም አውርዶ ምንም አይነት ንክኪ ሳይኖራቸው አርፎ መቀመጥ ይችላል መድብል ግን የሚሰራው ስራ የሚሰሩት በተለይ የወንጀል ስራ አንደኛ በፊት እሱ አብራቸው ስለሚሰራ ስለሚያውቅ ሁለተኛ ደግሞ አሁን ላይም እየሰሩ ያሉትን ነገር ያንዳንዱ ነገር ስለሚያውቅ በዛ አማካኝነት እንግዲህ ብዙ መረጃና ማስረጃዎችን ይዞ አሁንም ጥሩና ታማኝ የህግ መርማሪ ወይም ደግሞ የህግ አካል እስኪያገኝ ድረስ እየተጠበቀ ነው በቅርቡ እንግዲህ እንደዝና የዝና ነው እንትን መረጃ እንደያዘው አሪፍ መርማሪ እና አሪፍ ጥሩ ሰው ካገኘ እንግዲህ ያው ካሌብ ሞሲሳንም አሳልፎ ሰጥቶ በህግ ቁጥጥር ስር እንደሚያውለው ምንም ጥርጥር የለውም ቤተሰቦቻችን እሱንም ለማድረግ እንግዲህ ትንሽ ጊዜያቶች ናቸው የሚቀሩት ያው እሱ በዚህ ፊልም ውስጥ እያለ እንግዲህ ግን
የብሩክን ሰርግ እነሱ ትኩረት አድርገው እንዲሰሩ እነሱን እያበረታታ ነው። ጎን ለጎን እንግዲህ እሱ ደግሞ ስራውን እያስሄደ ነው። አንደኛ እዚህ ጋር ወንድሙ ሰርግ እንዳይበጠበጥ በጣም በጥንቃቄ፣ ሁለተኛ ደግሞ እሱም ደግሞ ስራው እንዴት መስራት እንዳለበት በጥንቃቄ ነገሮችን እያስሄደ ነው። ይሄ ደግሞ በጣም ደስ የሚልና አሪፍ ነገር ነው። መጨረሻውም ደግሞ መልካም እንደሚሆን ተስፋ እናደርጋለን። በተለይ ደግሞ ከማህሌት ጋር የጀመረውን ስራ እንዳይበላሽበት ወይም ደግሞ ሌላ መስመር እንዳይዝበት የሄደበት መንገድ በጣም የሚገርም ነው። እንግዲህ ማህሌት የሆነ አጋጣሚዎችን ታገኘች አሁንም አሳልፋ እንደምትሰጠው ሀሳቧ እንደምትቀይር ስለሚያቅ ጠንቅቆ ይሄን ነገር ስለሚገባው ያደረገው ነገር ምንድነው? አሁን ማህሌትን በሆነች መንገድ መጥለፍ ነው። እሱ ምንድነው? በፍቅር መንገድ ገብቷቸዋል። ስለዚህ እንግዲህ አስቡ አሁን እሷን ለማጥመድ ምቹ ያደረገው ምንድነው? በቃ ወደ ፍቅር መንገድ በዛ ብሎ እሷን ወደዛ ማስገባት ነው። እሷም እንግዲህ እውነት መስሏት እየተገለጃጀፈች ነው። ማህሌት እየመስኪኔ እውነት መስሎሽ ነው፣ ተሳስተሻል። መድብል እንኳን ሊያፈቅርሽ ለዛውም ደግሞ አስባችሁታል፣ ጋይስ አስባችሁታል። የወንድሙን ሚስት የታናሽ ወንድሙን ሚስት የነበረችን ያችን አውሬ አረመኔ ወንድሙን ስታሰቃይ ቤተሰቡን ስትበጠብጥ ከአንዴ 2-3 ህይወታቸውን መስቀልቀላቸውን ስታወጣ የነበረች ማህሌትን እሷም ድፍረቷ ማለት ሀሳቧ ግን ገረመችኝ። እውነት ለመናገር ማለት ምን ያክል እንደው ጨውራስ ብትሆን ነው ግን ማለት ጥሩ ነው። ተለውጫለሁ ብላ አስባለች። ግን ኦኬ ለወጣን ወዴነዋል። ግን እሱ ያደረገው አሁንም አንደኛ ለካሌብ ማሳሳልፋ እንዲሰጠው፣ በሁለተኛ ደረጃ የተሻለ ገንዘብ ካገኘች አሁንም መድብልን አሳልፋ ላለመስጠት ምንም የምታደርገው ነገር የለም። እዚህ ጋር ግን በፍቅር በሚለው ሰበብ ከጠለፋት ከያዛት ግን ምንም የምታመጣው አይነት ችግር ስለሌለ ምንም አይነት ችግር ስለማታመጣ በዛ አማካኝነት ነው እንግዲህ ይሄን ነገር እያደረገ የሚገኘው። ይሄ ደግሞ በጣም የሚበረታታና ይበል የሚያስብል ነገር ነው። በጣም ደስ ይላል ማለት ነው ቤተሰቦቻችን። ሌላውን ደግሞ እንግዲህ ስቴፕ ባይ ስቴፕ ያንዳንዷን ነገር እሷን በዚህ ከጠለፈ በኋላ አሁን መረጃዎችን እያመጣችለት ነው። እንግዲህ ልጆችን ወይም ደግሞ መልምሎ የተቀመጡትን ለካሌብ ለሽያጭ አቀረባቸውን ሰዎች ወይም ደግሞ ልጆች ሴቶች አይታለች። እነሱን እንግዲህ ሙሉ ቪዲዮ ቀርጻ አምጥታለታለች። እሱ ደግሞ ስለ ካሌብ ሞሲሳ ስራውና አንዳንድ ነገር አንድ በአንድ አውርተዋል ከመድብል ጋርና ያወሩትን ነገር ደግሞ ሙሉ ሪከርድ አድርጎታል መድብል። እሱን ነገር ደግሞ ለሱ በጣም ትልቅ ቫልዩ ያለው ነገር ነው። ይሄን ሌሎቹን መረጃዎችን አሰባስቦ በቅርቡ ካሌብን እንደዝና የማይጥልበት ምንም ምክንያት የለውም። ብዙ መረጃዎች እጃቸው ላይ ያላቸው ብዙ መረጃዎች በሚባል መልኩ አሉት እጁ ላይ አሁን ማለት ነው መድብል። አሁን ላይ በጊዜው አሁን ላይ በቃ በፍጥነት ማውረድ ይችላል። ግን እንዳልኳችሁ በጥንቃቄ ስለሆነ ይሄ ነገር የሚሰራው መልሶ ሌላ ዋጋ እንዲያስከፍለው አይፈልግም። እሱን ነገር ለማድረግ እንግዲህ ማህሌትን በድፍረት አሁን ድጋሚ ቤት ድረስ አምጥቷታል። ከአሁን ቀደም ይሄ አሁን 3ኛው ነው። ብሩክ በቃ በድንጋጤ ሊሞት ነው። የመጀመሪያው መንገድ ላይ ጠብቆ እንግዲህ ይቅርታ አድርግላት ሲሆን ሁለተኛ ቤት መልሶ እሷ ጋር ተደዋውሎ እሷ ቤት መታ እባክህ ይቅርታ አድርጉላት እያለ ከቅድስቴም ጋር በጣም ደንግጠው እንግዲህ የተፈጠረው ነገር ብሩክም ዘሎ ነበር የሄደው። አሁንም እንግዲህ ድጋሜ ለ3ኛ ጊዜ ዛሬ ይዟት መጥቷል። ለዛውም ደግሞ ፍቅረኛ ናት ተዋውቋት ብሏቸዋል። ምን ይፈጠር ይሆን? በቀጣይ አዲስ ቪዲዮ ይዘን ምን መጣ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።